በጭራሽ ሚዛናዊ አይደለችም። ምንም ያህል ታማኝ ብትሆን አንድ ሰው ይከዳሃል። ምንም ያህል የተካንክ ብትሆን አንተ ያነሰ ብቃት ያለው ሰው ቦታህን ይወስዳል። እውነታው ይህ ነው። ነገር ግን ይህንን እውነታ የሚረዱ ይተርፋሉ፣ የሚተርፉት ደግሞ ይገዛሉ። ይህ ልታየው የማትችለው ነገር ግን ሁሉም ሰው የሚሰማው ኃይል ነው። ይህ ጥቁር ብልህነት ወይም ዳርክ ኢንተለጀንስ ነው። ጥቁር ብልህነት የሚወለደው ሰዎች ክህደት፣ ውርደትና ሽንፈት ሲገጥማቸው ነው። ሌሎች ይሰበራሉ፣ አንተ ግን ከዛ ህመም ጥንካሬን ትገነባለህ። ይህ አይነት ብልህነት የሚያዳምጥ፣ የሚመለከት፣ ዝም የሚልና በትክክለኛው ቅጽበት ጥቃት የሚያደርስ ነው። ሌሎች ሲከራከሩ አንተ መረጃ ትሰበስባለህ። እነሱ ሲቆጡ አንተ ታሰላስላለህ። እነሱ በስሜት ሲዋጡ አንተ የወደፊቱን ታቅዳለህ። አብዛኛው ሰው ድረፍት ወይም ቼከርስ ሲጫወት አንተ ቼዝ ልትጫወት ነው። እዚህ ጋር አንድ ነገር ተጠንቀቅ። ይህ ዕውቀት ለመከላከያ እንጂ ለጥፋት አይደለም። ንጹሐን ሰዎችን ለመጉዳት ሳይሆን ራስህን ለመከላከል ተጠቀምበት። ግቡ ጨዋታውን መረዳት እንጂ ክፉ ሰው መሆን አይደለም። ዛሬ አጥቂዎች ከተጠቂዎች፣ መሪዎች ከተከታዮች፣ እንዲሁም አሸናፊዎች ከተሸናፊዎች የሚለዩባቸውን 8 የሥነ ልቦና ባህሪያትን እንመለከታለን። ቪዲዮን ከመጀመራችሁ በፊት ይህንን ማረጋገጫ በኮሜንት ላይ አስፍሩ። በስሜት መነዳትን ሳይሆን በስትራቴጂ ብልህ መሆንን እመርጣለሁ። አሁን ቀጥታ ወደ ጉዳያችን እንግባ። ባለስልጣናት ወይም ትልቅ ኃይል ያላቸው እጅግ በጣም ትላልቅ ተጽዕኖ ፈጣሪ የሆኑ ሰዎች በፍጹም እንድታውቋቸው የማይፈልጓቸውን 8ቱን ሚስጥራት ከአንደኛው ጀምረን እንመልከት። አንደኛ፣ የታቀደ ግልጽ አልባነት ወይም ካልኩሌትድ ኦፓሲቲ። ፈጽሞ ፍላጎትህን ሙሉ በሙሉ ግልጽ አታድርግ። አስፈላጊ የሆነውን ብቻ ሳይ። ሰዎች የታሪኩን ግማሽ ብቻ ሲያውቁ ቀሪውን በምናባቸው ይሞሉታል። ያ ምናባቸው ደግሞ ይቆጣጠራቸዋል። ማኪያቬሊ በአንድ ወቅት እንዲህ ብሏል፣ ሁሉም ሰው የሚታየውን ያያል፣ ጥቂቶች ግን ማንነትህን ይለማመዱታል። የምታውቃቸውን በጣም የሚማርኩ ሰዎችን አስብ። ሁሉንም ነገር አይነግሩህም። በታሪካቸው ውስጥ ክፍተቶች ይተዋሉ። ለጥቂቶች በጥያቄ ይመልሳሉ። ማብራሪያ ስትጠብቅ ፈገግ ይላሉ። ይህም ስልታቸው መዋሸት አይደለም። ይህ ስትራቴጂካዊ ግንኙነት ነው። ብዙውን ጊዜ በሚደረጉ ግንኙነቶች ውስጥ የሚሆነው ይህ ነው። አንድ ሰው ጥያቄ ይጠይቅሃል እና አንተም የተሟላ መልስ የመስጠት ግዴታ እንዳለብህ ይሰማሃል። ፍላጎትህን፣ ፍርሃትህን፣ እቅድህን ትዘረዝራለህ። ታማኝ እየሆንክና እምነት እየገነባህ ይመስልሃል። ነገር ግን በእውነቱ ጉልበትህን አሳልፈህ እየሰጠህ ነው። ብልህ ሰዎች ምስጢራዊነት ተጽዕኖን እንደሚፈጥር ይረዳሉ። ሁሉንም ነገር ባልገለጽክ ቁጥር ሰዎች ለማወቅ ይጓጓሉ። ጉጉት ደግሞ ወደ ፍላጎት፣ ፍላጎት ደግሞ ወደ ክብር፣ ክብር ደግሞ ወደ ተጽዕኖ ይመራል። ሁለተኛ፣ ተለዋዋጭ ማንነት አዳፕቲቭ ፐርሶና። ከሁሉም ሰው ጋር አንድ አይነት ሰው አይደለም። የምታናግረው ሰው አንጻር ባህሪን ታስተካክላለህ። ሰዎች የሚያውቁ ይመስላቸዋል፣ ግን የሚያውቁት ያንተን አንዱን ገጽታ ብቻ ነው። ይህ አስመሳይ መሆን አይደለም፣ ውጤታማ መሆን ነው። ይህንን ቀድሞውኑ በተፈጥሮ ታደርገዋለህ። ለአያቴ የምታወራውና ለጓደኞቼ የምታወራው ይለያያል። በሥራ ቃለ መጠየቅና በድግስ ላይ ያለህ ባህሪ ይለያያል። ተለዋዋጭ ማንነት ይህንን የተፈጥሮ ዝንባሌ ወስዶ ሁን ተብሎ የሚደረግ ነው። ብልህ ሰዎች የሚያናግሩትን ሰው ያጠናሉ፣ አቀራረባቸውን ያስተካክላሉ።
ሰውየው መረጃና ቁጥር ይወዳል? መረጃ ስጠው። በስሜት የሚመራ ነው? ከስሜቱ ጋር ተገናኝ። ይህ የማታለል ጥበብ ሳይሆን የመገናኛ ዘዴ ብልህነት ነው። እንደ ውሃ ሁን። ውሃ በገባበት ዕቃ ቅርጽ ይወሰናል፣ ግን ማንነቱ አይለወጥም። ሶስተኛ፣ የመገንጠል መርህ ፕሪንሲፕል ኦፍ ዲታችመንት። ለማንኛውም ግንኙነት ስሜት ወይም አስተያየት ባሪያ አይደለህም። ለማጣት የማትፈራው ነገር ሊቆጣጠርህ አይችልም። መገንጠል ማለት ቀዝቃዛ ወይም ግዴለሽ መሆን ማለት አይደለም፣ ነፃ መሆን ማለት ነው። አብዛኛው ሰው በስስትና በምኞቱ ይደለላል። ስራቸውን ላለማጣት ሲሉ መጥፎ አያያዝን ይቀበላሉ። ፍቅረኛ ላለማጣት ሲሉ እሴቶቻቸውን አሳልፈው ይሰጣሉ። ማጣትን መፍራት ደካማ ያደርግሃል። ከዛ ፍርሃት ነፃ መሆን ደግሞ ኃያል ያደርግሃል። ለምሳሌ በንግግር ወቅት ያ ስምምነት በጣም የሚያስፈልገው ሰው ደካማው ወገን ነው። ቢሆንልኝ ደስ ይለኛል፣ ባይሆን ግን ሌላ አማራጭ አለኝ የሚለው ሰው ደግሞ ኃያሉ ነው። መገንጠል ጥራትን ይሰጥሃል። አንድ ነገር ባስፈለገህ ቁጥር የማግኘት ዕድልህ ይቀንሳል። አራተኛ፣ ዝምተኛ ተጽዕኖ ሳይለንት ሊቨሬጅ። ቀጥተኛ ጫና አታደርግም፣ ትጠብቃለህ። ሰዎች ስህተት ሰርተው ተጋላጭ ሲሆኑ ያንተ ዝምታ በክፍሉ ውስጥ ትልቁ ተጽዕኖ ይሆናል። አብዛኛው ሰው ስልጣን ጩኸት ይመስለዋል። ድምፅን ከፍ ማድረግና ትዕዛዝ መስጠት የጀማሪዎች ሥራ ነው። እውነተኛ ስልጣን የሚመጣው በሹክሹክታ ነው። ዝምተኛ ተጽዕኖ ማለት አንዲት ቃል ሳትናገር ተጽዕኖ የመፍጠር ጥበብ ነው። ሰዎች ምን ማድረግ እንዳለባቸው ከመናገር ይልቅ ለአንተ የሚጠቅመውን እንዲያደርጉ የማድረግ ሁኔታን ትፈጥራለህ። በንግግሮች ውስጥ ዝምተኛ ተጽዕኖ ማለት መቼ ዝም ማለት እንዳለብህ ማወቅ ነው። አብዛኛው ሰው ዝምታን አይወድም። ስለዚህ ክፍተቱን ለመሙላት ሲል መናገር የሌለበትን ምስጢር ይናገራል። አንተ ዝምታን ስትለማመድ የንግግሩን ፍሰት ትቆጣጠራለህ። በሚቀጥለው ጊዜ አንድ ሰው አስቸጋሪ ጥያቄ ሲጠይቅ ወዲያው አትመልስ። ቆም በል፣ በትኩረት ተመልከተው። ለጥቂት ሰከንዶች ዝምታ እንዲረዝም አድርግ። ከዚያ መልስህን ስጥ። ይህ እርምጃ ለመልስህ የሚሰጠውን ክብደት ተመልከት። በንግግር ወቅት ዝምተኛ ተጽዕኖ ማለት መጥቀስ የማያስፈልጉ ሌሎች አማራጮች መኖር ማለት ነው። ሌሎች ሰዎች አማራጭ እንዳለ ሲያውቁ ድርድሩን የሚይዙት በሌላ መንገድ ነው። ድርድሩን ትቼ እወጣለሁ ብለህ ማስፈራራት አይጠበቅብህም። ለመተው ያለ ፈቃደኝነት ብቻውን በቂ ነው። በግንኙነቶች ውስጥ ዝምተኛ ተጽዕኖ ማለት ዕውቅናን ሳይጠይቅ እሴት የምትጨምር ሰው መሆን ነው። ዘውትር የሰዎችን ሕይወት የተሻለ ስታደርግ በተፈጥሮ በአቅራቢያቸው ሊያቆዩ ይፈልጋሉ። ታማኝነትን መለመን የለብህም፣ በድርጊት ታተርፈዋለህ። የዝምተኛ ተጽዕኖ ቁልፍ ትዕግስት ነው። አንተ የምትፈልገው የዛሬን ውጤት ሳይሆን የረጅም ጊዜ ተጽዕኖን ነው። አብዛኛው ሰው አፋጣኝ እርካታን ይፈልጋል። ነገር ግን ዝምተኛ ተጽዕኖ የሚሰራው በሌላ መንገድ ነው። ዘር ትዘራለህ፣ እንዲያድግም ትጠብቃለህ። ይህ የዘገየ እርካታን መለማመድን ይጠይቃል። አምስተኛ፣ ስነ ልቦናዊ አስተጋብኦ ሳይኮሎጂካል ኢኮ። የሰዎችን ጥልቅ ፍላጎትና ፍርሃት መልሰህ ታንጸባርቅላቸዋለህ። እነሱ የእነሱን ቋንቋ የምታወራ ይመስላቸዋል።
ነገር ግን በእውነቱ አንተ ግንዛቤና ተጽዕኖ እያገኘህ ነው። ማኪያቬሊ እንዳለው ሰዎች በአብዛኛው ከእጅ ይልቅ በዓይን ይፈርዳሉ። ሁሉም ሰው የሚታየውን ያያል፣ ጥቂቶች ግን እውነተኛ ማንነትህን ያውቃሉ። ስነ ልቦናዊ አስተጋቦ ማለት ሰዎች ማየትና መስማት የሚፈልጉትን የሚያንጸባርቅ መስታወት ማለት ነው። ይህ ማታለል ሳይሆን ስልታዊ ግንኙነት ነው። ሰዎች ምርቶችን ወይም ሐሳቦችን አይገዙም። የሚገዙት ለችግራቸው መፍትሄና ለፍላጎታቸው ማሟያ ነው። እውነተኛ ፍላጎታቸውን ለይተህ ስታንጸባርቅላቸው ለነሱ እጅግ ውድ ትሆናለህ። አብዛኛው ሰው ለመመለስ እንጂ ለመረዳት አያዳምጥም። አንተ ግን ለመረዳት አዳምጥ። ለምሳሌ አንድ ሰው ስራዬን እጠላዋለሁ ቢልህ አብዛኛው ሰው አዲስ ስራ እንዲፈልግ ምክር ይሰጠዋል። አንተ ግን ጠልቀህ ካዳመጥክ ምናልባት ሰውየው ግምት እንዳልተሰጠው ወይም የወደፊት ሕይወቱ እንዳላሰጋው ሊሆን ይችላል። ስለዚህ የምትሰጠው አስተዋጽኦ ዋጋ የተሰጠው አይመስልህም ማለት ነው ብለህ ስትመልስለት ሰውየው እንደተረዳኸው ይሰማዋል። ይህ ደግሞ እምነትና ተጽዕኖን ይፈጥራል። ስድስተኛ አሻሚ የሞራል አቋም አምቢጊየስ ሞራሊቲ። አንተ ክፉም ደግም አይደለህም። አንተ ስራህን የምታከናውን ሰው ነህ። እውነተኛ ስልጣን ሁል ጊዜ በጥቁርና ነጭ አይወሰንም። አንዳንዴ ግራጫማ በሆኑ ቦታዎች ላይ ይኖራል። ይህ ከጥቁር ብልህነት ባህሪያት ውስጥ እጅግ አከራካሪውና በተሳሳተ መንገድ ብዙዎች የሚረዱት ነው። አሻሚ የሞራል አቋም ማለት የሞራል እሴት የለኝም ማለት አይደለም። ይልቁንም እውነተኛው ዓለም ውስብስብ መሆኑን መረዳት ነው። አንዳንዴ በአጭር ጊዜ ውስጥ ትክክለኛ የመሰለ ነገር ማድረግ በረጅም ጊዜ መጥፎ ውጤት ሊያመጣ ይችላል። አንዳንዴ ሰዎችን መጠበቅ አስቸጋሪ ውሳኔዎችን መወሰንን ይጠይቃል። ቁልፍ መርሁ ከሚታይ ገጽታ ይልቅ በውጤት ላይ ማተኮር ነው። ለብዙሃኑ ጥቅም ሲባል ከባድ ውሳኔዎችን መወሰን ይኖርብሃል። ግቡ በሁሉም ዘንድ መወደድ ሳይሆን ቀለል ያሉ መልሶች በማይሰሩበት ዓለም ውስጥ ውጤታማና ስነ ምግባራዊ መሆን ነው። ሰባተኛ ቁጥጥር የሚደረግበት መገለጥ ኮንትሮልድ ኤክስፖዠር። ስለ ራስህ ሁሉንም ነገር አትገልጽም። ሰዎች ባወቁ ቁጥር ግምት ይወስዳሉ። ግምቶች ደግሞ ወደ ስህተት ይመራሉ። ይህ ያንተን ስልት ቀላል ያደርገዋል። ሁሉም ሰው በሶሻል ሚዲያ የግል ሕይወቱን በሚዘረግፍበት ዓለም መረጃን በጥንቃቄ መያዝ ትልቅ ኃይል ነው። ቁጥጥር የሚደረግበት መገለጥ ማለት ስለ ግል መረጃህ ባለቤት መሆን ማለት ነው። መረጃን በመምረጥ ማጋራት ግንኙነትህን ያጠናክራል፣ ተጽዕኖህን ይጨምራል። ሰዎች ስለ አንተ ያልተሟላ ነገር ሲያውቁ አእምሯቸው ክፍተቱን ለመሙላት ይሞክራል። ይህ ደግሞ ለአንተ ያላቸውን ትኩረት ይጨምራል። ለምሳሌ በአዲስ ሥራ ላይ ሁሉንም ችሎታን በመጀመሪያው ሳምንት አታሳይ። ይልቁንም በሂደት ጥቂት በጥቂት ግለጽ። ይህ ሁል ጊዜ እያደግክና እየተሻሻልክ እንደሆነ እንጂ ሁሉንም ጨርሰ የመጣህ እንዳትመስል ያደርግሃል። በድርድር ወቅትም ቢሆን ቅድሚያ የምትሰጣቸውን ነገሮች ወዲያውኑ አትዘርዝር። መረጃ አንዴ ከተነገረ ሊመለስ አይችልም። ስለዚህ በመናገር ዝምታ ይሻላል። ይህ ስልታዊ መሆን እንጂ አስመሳይነት አይደለም። ዲጂታል አሻራህን ወይም ዲጂታል ፉትፕሪንት ማስተዳደር ሌላኛው ወሳኝ ነጥብ ነው። በየሶሻል ሚዲያው ላይ የምታጋራው እያንዳንዱ ነገር
የምትሰጠው አስተያየትና የምትለጥፈው ፎቶ የቋሚ ታሪክ አካል ይሆናል። ብልህ ሰዎች በሶሻል ሚዲያ ላይ ስላላቸው ገጽታ ጥንቁቅ ናቸው። ዓላማው ለሚስጥራዊነት ተብሎ ሚስጥራዊ መሆን ሳይሆን ስላንተ የሚነገረውን ትረካና ግንኙነቶችህን በቁጥጥር ስር ማዋል ነው። ስልታዊ በሆነ መንገድ መረጃ ስትገልጽ ሰዎች አንተን በሚረዱበት መንገድ ላይ ተጽዕኖ ማሳደር ትችላለህ። 8ኛ በውጤት ላይ መጠመድ አውትካም ኦብሴሽን። አንተ እዚህ ያለኸው ክርክር ለማሸነፍ ወይም ሐሳብህ ትክክል መሆኑን ለማረጋገጥ አይደለም። አንተ እዚህ ያለኸው ውጤት ለማምጣት ነው። ማኪያቬሊ በአንድ ወቅት ቀደም ሲል የተገባው ቃል ያኔ አስፈላጊ ነበር፣ ቃሉን ማጠፍ ደግሞ ዛሬ አስፈላጊ ነው ብሏል። ይህ ባህሪ በጀማሪዎችና በባለሙያዎች፣ በህልመኞችና በተግባሪዎች መካከል ያለው ልዩነት ነው። አብዛኛው ሰው በማያገቡት ነገሮች ይረበሻል። ውጤታማ ከመሆን ይልቅ ትክክል ነኝ መባልን ይመርጣል። በውጤት ላይ የተጠመደ ሰው ግን የሚጠይቀው ጥያቄ የተለየ ነው። ይህ ድርጊት ወደምፈልገው ውጤት ይመራኛል ወይ ብሎ ይጠይቃል። ለምሳሌ በክርክር ወቅት ግብ የሰውን ባህሪ መለወጥ ከሆነ ሰውየው ተሳስቷል ብለህ ማሸነፍ ነገሩን ሊያባብሰው ይችላል። ሰውየው በተጠቃ ቁጥር ይበልጥ ግትር ይሆናል። በውጤት ላይ የምትጠመድ ከሆነ ግን የራስህ ትክክለኝነት ላይ ሳታተኩር ውጤቱ ላይ በማተኮር በብልሃት ትመራዋለህ። ይህ በሥራ ቦታም ይሠራል። ብዙ መስራት ማለት ውጤታማ መሆን ማለት አይደለም። በውጤት ላይ የተጠመዱ ሰዎች 80% ውጤት በሚያመጣላቸው 20% ተግባራት ላይ ያተኩራሉ። ይህ ስልታዊ ስንፍና ይባላል። አነስተኛ ጉልበት አውጥቶ ከፍተኛ ውጤት ማግኘት። በውጤት ላይ መጠመድ ማለት ለግብ መታመን እንጂ ለሄድክበት መንገድ አለመጨነቅ ነው። አንዱ መንገድ ካልሰራ ሌላውን ትሞክራለህ። እንግዲህ ውድ ቤተሰቦች በዚህ ቪዲዮ 8ቱን የጥቁር ብልህነት ባህሪያትን ተመልክተናል። ነገር ግን ዕውቀት ያለ ተግባር ምንም ዋጋ የለውም። ከተመለከትናቸው ውስጥ ይበልጥ ልባችሁን የማረከውንና በሕይወቴ ላይ ተጨባጭ ለውጥ ማምጣት ይችላል ብላችሁ የምታስቡትን አንዱን ባህሪ መርጣችሁ ለሚቀጥሉት 7 ቀናት ተለማመዱት። አስታውሱ፣ ይህ ኃይል የሚመጣው ከኃላፊነት ጋር ነው። እነዚህን ግንዛቤዎች ራሳችሁን ለመጠበቅ እንጂ ሌሎችን ለመጉዳት በፍጹም እንዳትጠቀሙባቸው። ዓላማው ሌሎችን ሰዎች የምታታልሉ ሰዎች መሆን ሳይሆን በማንም የማትታለሉና ማንም የማይሸውዳችሁ ሰዎች መሆን ነው። በክፍሉ ውስጥ ካሉ ሰዎች ሁሉ አደገኛው ሰው የሚያጣው ነገር የሌለው ሰው ነው። ነገር ግን ዋጋ ያለው ሰው የሥነ ልቦና ጥበብን ተጠቅሞ የሁሉንም ሰው ሕይወት የሚያሻሽል ሰው ነው። የትኛውን ሰው መሆንን ትመርጣላችሁ? ከመሬት ወዴት ይወደቃል? ከድህነት ምን ይታጣል? ከምንም ምን ይጎድላል? አእምሮአችሁን ስለምን ታሰቃዩታላችሁ? ውስጣችሁን ስለምን ታስጨንቁታላችሁ? ስለምን ዕድሜ ልካችሁን በፍርሃት ታስራችሁ ትኖራላችሁ? አንዳች የምታጡት ሳይኖር እንዲሁ ትልቅ ነገር እንደምታጡ፣ ራሳችሁን እንደምትጎዱ፣ ውስጣችሁን እንደምታሸብሩ፣ ሰላም ነፃነታችሁን እንደምታጡ እያሰባችሁ አትጨነቁ። ዓለም የእናንተ ትሆን ዘንድ በእጃችሁ ያለውን ጥቂት ነገር ትታችሁ መውጣት ይኖርባችኋል። ብዙ ሰው በጣም ትልቅ ነገር ያለው ይመስለዋል፣ ነገር ግን ምንም የለውም። ብዙ ሰው አዲስ ነገር ቢሞክር ራሱን የሚያጣ ይመስለዋል፣ ነገር ግን ራሱን ያጣው ለፍርሃቱ በተገዛ ጊዜ እንደሆነ አልተረዳም። ብዙ ሰው ዛሬ ከሚኖረው የሰቀቀን ሕይወት በላይ የተሻለ ሕይወት እንደሚገባው አያስብም።
በተገደበው አስተሳሰባችሁ አቅማችሁን አትገድቡ። በወረደ እምነታችሁ ሕይወታችሁን አታጨልሙ። ከፍርሃት የምታተርፉት አንድ ነገር ቢኖር ጸጸትና ጸጸት ብቻ ነው። ነፃነትን እየተመኛችሁ በባርነት ቀንበር ስር አትኖሩ። ሰላምና ፍቅርን እየናፈቃችሁ በጭንቀትና ተስፋ ቢስነት አትሰቃዩ። አዎ ምንም አታጡም። ሞክሩ፣ ውደቁ፣ ምንም አታጡም። ጀምሩ፣ ይበላሽ፣ ምንም አታጡም። ወስኑ፣ ወደፊት ተጓዙ፣ ምንም አይጎድልባችሁም። ማንም ጋር የጠራ እምነትና የተሟላ ዕውቀት የለም። አንዳንዱ ሰው ግራ ቢገባውም ማድረግ ስላለበት ያደርገዋል። ግማሹ ብዙ ጥልቅ ዕውቀት ባይኖረውም ጀምሮት ለመማር ይወስናል። ፍጹም ነገር ዓለም ላይ የለም። የማይቻል የሚመስለውን የሚያስችለን፣ ያልሆነውን እንድንሆን የሚያደርገን ፍጹም እምነት ግን እያንዳንዳችን ጋር አለ። ለፍርሃታችሁ ተጨማሪ ግብዓትን ማቅረብ አቁሙ። ስጋታችሁን ማባባስ አቁሙ። በእምነታችሁ ልክ አብሯችሁ የሚሰራ ፈጣሪ ከእናንተ ጋር እንደሆነ አስተውሉ። ዛሬ እናንተ የሚጠበቅባችሁን ዋጋ ባትከፍሉ ነገ የእናንተው ትውልዶች ይሄን ዋጋ በብዙ እጥፍ ይከፍሉታል። ዛሬ እናንተ ታግላችሁ ማሸነፍ ያለባችሁን ትግል ካላሸነፋችሁ ነገ የእናንተ ልጆች ከዛሬው ትግል የከፋውን ትግል ይታገሉታል። ድፍረታችሁ ለራሳችሁ ነፃነት ብቻ አይደለም። ፍርሃትን ፊት ለፊት የምትጋፈጡት የግል ጉዳያችሁን ለመፈጸም ብቻ አይደለም። ከእናንተ ድል በኋላ ነፃ የሚወጡ በጣም ብዙ ነፍሳት፣ በጣም ብዙ ትውልዶች አሉ። አዎ ጀግናዬ፣ የቀረው ይቅር፣ የጠፋው ይጥፋ፣ ያጣኸውን ዕጣ። ነገር ግን በፍጹም በአስተሳሰብ ድህነት ምክንያት ባዶህን እንዳትቀር። ድህነት ጸጋ አይደለም። እጥረትና ውሱንነት በረከት አይደለም። ይልቅ እያንዳንዳቸው የአስተሳሰብና የእምነትህ ውጤት ናቸው። ብዙዎች ድክመትህን ስላዩ ያዝኑልሃል፣ ነገር ግን አንዳቸውም ሊያጠነክሩ አይመጡም። ብዙዎች በድህነትህ ምክንያት ከንፈር ይመጡልሃል፣ ነገር ግን አንዳቸውም ከድህነትህ የምትወጣበትን መንገድ አያሳዩህም። ሁሉም ፍርሃቱን ሊያጋባብህ ይጥራል። ሁሉም የራሱን የተገደበ አመለካከት ሊጭንብህ ይሞክራል። ሁሉም ለአንተ ካንተ በላይ እንደሚያውቅ ሊያሳይህ ይጥራል። ከውድቀት ወደ ስኬት እንጂ በፍጹም ከሰበብ ወደ ስኬት ልትሄድ አትችልም። ዓለም የምትሰራው በዚህ መርህ ነው። ሰው ያንተ ሥራ የሚያሳስበው ከመሰለ ሁሌም ደካማው አንተ ትሆናለህ። ጥግ ላይ ቆመ ሰው መጠበቅ አቁም። ያንተን ጨዋታ ሰው ተጫውቶልህ ሽልማቱን ለመቀበል አትጓጓ። ጨዋታህን ራስህ ተጫወት፣ ራስህ አሸንፍ። ራስህ በየቀኑ ገደቦችን አልፈ ወደፊት ተራመድ። ከምንም በላይ ነፃ ነኝ ብሎ ለማሰብ፣ ጫና ውስጥ አይደለውም ብሎ ለማመን፣ ለራስ እውነተኛ ስሜት መታመን የግድ ነው። ሕይወታችን ለችግር ለመጋለጥ እጅጉን ቅርብ ሆኖ ሳለ ነፃነትን ፍለጋ የምንጓዝበት ያልተገባ መንገድ ከነፃነት ይልቅ ለከፋው ባርነት አሳልፎ ይሰጠናል። ከማንነትህ ጋር የተዋሃደው ነፃነትህ በማይሆኑ ሐሳቦችና ድርጊቶች ጥሎ ይሄዳል። በገዛ ጥፋትህ ለግዞት እጅህን ትሰጣለህ። ለመመራት ትሰናዳለህ። ለመጨቆን ትዘጋጃለህ። ነፃ ነኝ፣ የፈለግኩትን ማድረግ እችላለሁ፣ የፈለግኩበት እደርሳለሁ ብለህ ብታስብም በውስጥ ቀስፎ የያዘ የረጅም ጊዜ ስህተትህ ሕሊናህን አስሮ
አካልህን አደንዝዞ ሲያስቆም ይሰማሃል። ሁን ብለህ አድርገው ላይሆን ይችላል፣ ነገር ግን ውጤቱ ሁን ብሎ አሳስሮ መንገድህን ዘግቶታል። አዎ ጀግናዬ፣ ነፃነትህ ከወዴት አለ? የት ይገኛል? ከየትስ ይመጣል? ሐሰት ነፃ ታወጣኛለች፣ አቋራጭ መንገድ ለላቀው ስፍራ ያበቃኛል፣ ያልጠራው ተግባሬ ያሳልፍልኛል ብለህ እንዳታስብ። ሐሰት የተናገረች አንደበት በቀኗ ዋጋዋን ትከፍላለች። ሰላም ታጣለች፣ እንቅልፍ ትነሳለች፣ እረፍት ትነፈጋለች። ለመዋሸት የምታወጣውን ኃይል አስበው። ለማጭበርበር የምትጨነቅበትን ጉዳይ፣ የምትወስደውን ጊዜ፣ የምታነካካቸውን ሰዎች አጤን። በአቋራጭ መንገድ የሚገጥምህን ሰቀቀን አስበው። በድብብቆሽ መሃል የተሻለ ነገር ልታገኝ ትችል ይሆናል። ከህሊናህ ጋር ግን የዘወትር ቀበኛ ትሆናለህ። ብዙዎች የጊዜውን ማጠርና የሚደርሱበትን ፍጥነት አብዝተው ይፈልጉታል። ለዛም ሲባል ታማኝነታቸውን በክህደት፣ ቃልን በማጠፍ፣ እምነትን በማጉደል ይመርዙታል። አዎ ቃልህን አጥፈ፣ እምነትህን ረስተ፣ ቃለ መሐላህን ዘንግተ ነፃነት የምታገኝ እንዳይመስልህ። ነፃ የሚያወጣ በአእምሮ ሂሳብ ሰርተ አውጥተህ አውርደ የምታደርገው ነገር ሳይሆን ልብህ አምኖበት በትክክለኛው አቋም የምታደርገው ነገር ብቻ ነው። ለጥቅም ብትከዳ የመከዳትን ጉዳት ሕይወት ራሷ በእጥፉ ታስተምርሃለች። አቋራጩን በማሳደድ የምትጸጸትበት ጊዜ ይመጣል። በሰዎች ላብ መበልጸግ አዳልጦ የሚጥል ወቅት ይፈጠራል። ነፃነትን ፍለጋ ራስህን ብትከዳ ራስ ላይ ያለህን መብትና ውጪ ያለህን ነፃነት ታጣለህ። ራስህ ታመን፣ ቃልህን አክብር፣ ለወዳጆችህ ታመንላቸው። ነፃነትህንም በእውነተኛው ማንነትህ፣ በትክክለኛው አንተነትህ የራስ አድርገው። ታምነህ ነፃ ሁን፣ አምነህ በነፃነት ተንቀሳቀስ። በተበላሸ የአሰራር ስርዓት ውስጥ ልንኖር እንችላለን። የማይመቸን ስፍራ ልንገኝ እንችላለን። በማንወደው ሁኔታ ውስጥ ራሳችንን ልናገኝ እንችላለን። በማይረዱን፣ በማያበረታቱን፣ በማይወዱንና በማያነቃቁን ሰዎች ልንከበብ እንችላለን። የመንግስትም ይሁን የመስሪያ ቤታችን አሰራር ላይመቸን ይችላል። ነገር ግን እነዚህን ሁሉ ነገሮች እየደረደርን እያንዳንዱን አካል ብንወቅስ፣ በእነርሱ ብናሳብብ፣ በእነርሱ አለመመቸት ውድቀታችንን ብናመካኝ አንዳች የምናገኘው ነገር የለም። ላንተ ውድቀት ማንንም ብትወቅስ፣ ለራስ ስንፍና ምንም ምክንያት ብትደረድር፣ ሕልምህን ላለመኖር የጓደኞችህን ተጽዕኖ እንደ ሰበብ ብትጠቅስ፣ አንተም በነበርክበት ትቀጥላለህ። ምክንያቶችህም ደረጃና ከፍታቸውን ጨምረው ታገኛቸዋለህ። አዎ ጀግናዬ፣ ወቀሳ ነፃ አያወጣህም። ምክንያት መደርደር ወዴትም ፈቀቅ አያደርግህም። ለትንሹም ለትልቁም ሰበብ ማብዛት አንዳች ነገር በሕይወትህ ላይ አይጨምርም። ዛሬ ነገ ማለት ሰዎችን መጠበቅ፣ በሌሎች መተማመን ወዴትም አያሻግርህም። ራስህ ሕይወት ማንም ኃላፊነት ሊወስድልህ አይችልም። ላንተ ለውጥና እድገት ማንም መሪ ሊሆን አይችልም። ስቃይ ምክንያት በመደርደር ውስጥ አለ። ስቃይ ከምክንያቶች በላይ ለመሆን መጣር ውስጥ አለ። ስቃይ በተዳፈነው የምቾት ዓለም
በጨለመው የአማራሪነት ድግግሞሽ ውስጥ አለ። የትኛው ስቃይ የሚገባህን ነፃነት እንደሚያጎናጽፍህም ካንተ በላይ ማንም አያውቅልህም። አዎ፣ ማንም ሰው አታላይ ማንነት ውስጡ አለው። ማንም ሰው ደጋግሞ የሚሸውደው እያወቀ የሚያታልለው ማንነት አለው። ምክንያት የምትደረድረው ራስህን ለማሳመን ሳይሆን ሰዎችን ለማሳመን እንደሆነ ታውቃለህ። ሰበብ የምታበዛው ከማንም አንተ ላለመታየት እንደሆነ ልብህ ያውቀዋል። ኢጎ ሲመራን በምንም ነገር መበለጥን አንፈልግም። ምንም ላይ ከኛ የሚሻል ሰው እንደሌለ እናስባለን። ሁሉን አዋቂ፣ በሁሉም ፈርቀዳጅ መሪ ሆነን ለመታየት እንጥራለን። ማንንም ለማሳመን የምትሆነውን ሰው ራስህን ለማሳመን ሁነው። ሌሎችን ለማስደሰት የምትፈነቅለውን ድንጋይ ለራስ ደስታ ብለህ ፈንቅለው። ለዘመናት የምታፍርበት ቦታ ቆመ ለመቅረት ማንንም አትውቀስ። በትናንቱ መገኛ ዛሬም በመገኘት ማንም ላይ ጣትን አትቀስር። ወቀሳን አቁምና መስራትን ጀምር። ሰበብ መደርደርህን ተውና ራስህን ወደ ማሻሻሉ ተመለስ። በሕይወታችሁ በአጋጣሚም ሆነ በምክንያት ብዙ ነገር ልታጡ ትችላላችሁ። ያላችሁን ሁሉ ከማጣትም በላይ የሆነ ጊዜ ባዶ እጃችሁን ልትቀሩ ትችላላችሁ። የእኔ የምትሏቸውን ሰዎች ታጣላችሁ። ለዓመታት የደከማችሁበትን ሀብትና ንብረት ታጣላችሁ። ረጅም ጊዜ የገነባችሁትን ስም በማይረባ ምክንያት ታጣላችሁ። ራሳችሁ ጋር ሰጣ ገባ ውስጥ ገብታችሁ ራሳችሁን ታጣላችሁ። ነገር ግን ምንም እንኳን ማጣት አብዝቶ ቢጎበኛችሁ፣ ባዶነት ደጋግሞ ቢፈትናችሁ፣ እናንተ ግን በባዶነትም ሆነ በማጣት ውስጥ መኖር እንደምትችሉ ራሳችሁን ማሳመን ይኖርባችኋል። የገነባችሁት ትልቅ ሕንፃ ቢፈርስ እንኳን ዳግም ከዜሮ ተነስታችሁ ልትገነቡት እንደምትችሉ ከልባችሁ መኑ። ምንም ነገር የሚሆነው በምክንያት ነው። ምክንያቱንም ለበጎ ወይም ለመጥፎ ማዋሉ የእናንተ ድርሻ ነው። ከዛሬ ነገ ልወድቅ ነው፣ ያፈራሁትን ንብረት አጣለሁ፣ የቀረበኝ ሰው ይርቀኛል፣ ሰው አጣለሁ፣ ብቻዬን እቀራለሁ ብላችሁ ማድረግ ያለባችሁን ነገር ሳታደርጉ እንዳትቀሩ። በዓለም ልታሸንፉ የምትችሉት ከማጣት በኋላ ዳግም ቀና ማለት ስትችሉ፣ ከመውደቅ በኋላም ዳግም ራሳችሁን መገንባት ስትችሉ ብቻ ነው። አዎ፣ ማጣትን ልመዱ። ርዛቱን፣ ችግሩን፣ ውድቀቱን፣ ባዶነቱን፣ ብቸኝነቱን፣ እያንዳንዱን አሉታዊውን የሕይወትን የፈተና ገጽ ልመዱት። የችግር ብዛት ልባችሁን እንዲያስጨንቅ አትፍቀዱ። የአንድ ሰሞን ውድቀት ልባችሁን እንዲሰብር አትፍቀዱለት። ወዳጅና ጠላታችሁን ስታገኙ ሳይሆን ስታጡ እንደምትለዩ አስተውሉ። ችግርን መላመድ ጥበብ ነው። እስከ ሕይወት ፍጻሜ ተቀብሎት መኖር ግን ሞኝነት ነው። ምንም ቢሆንባችሁ ከሁኔታው ጋር አትጋጩ። ምንም ቢደርስባችሁ የደረሰባችሁን ለመካድ አትታገሉ። ውስጣችሁ ያርፍ ዘንድ፣ ልባችሁ እንድትረጋጋ፣ አእምሮአችሁ በሚገባ እንዲያስብ ከተፈጠረው ክስተት ጋር ሰላም ፍጠሩ። ወደ ቀኝም ዞራችሁ ወደ ግራ፣ ወደ ላይም አላችሁ ወደ ታች የማይናወጥ ጽኑ አቋም ካላችሁ ምንም ሁኔታ ሊያሸብራችሁ አይችልም። ዛሬ ታጣላችሁ፣ ነገ ታገኛላችሁ። ዛሬ ትታመማላችሁ፣ ነገ ግን ፈውስን ታገኛላችሁ። ዛሬ ትራባላችሁ፣ ነገ እናንተ ጠግባችሁ ብዙዎችን ታጠግባላችሁ። ዛሬ ውስጣችሁ ይረበሻል፣ የሚያስደነግጥ ክስተት ይፈጠርባችኋል፣ ከባባድ ክስተቶች ይፈጠሩባችኋል። ነገ ግን ሁሉም ይቀየራል።
ውስጣችሁ ያርፋል፣ ሰላማችሁ ይመለሳል። ክስተቶቹም ጥሩ የሕይወት ትምህርት ይሆኗችኋል። አዎ ጭቅናዬ፣ አሉልኝ ብለህ የተመካባቸው ነገሮች ሁሉ ፊታቸውን ቢያዞሩብህ፣ ማንም ዓይንህን ለአፈር ቢልህ እንኳን ለራስ የሚያዝን ልቦና ካለ የትኛውንም ነገር ከመሬት አንስተ መገንባት እንደምትችል እመን። እምነትህም የሚወራ ሳይሆን የሚኖር፣ ማስረጃ የምትፈልግለት ሳይሆን ማስረጃው ፈልጎህ የሚመጣ ነው። በሰው መገፋት፣ መከዳት፣ በሰው መጠላት፣ ሰው ፊት ክብርና ቦታ ማጣት ሁሉም በአንዴ በሕይወትህ ሊከሰቱ ይችላሉ። ለክስተቶቹ የሰጠኸው ቦታና እነርሱን የምትረዳበት መንገድ ግን ሊያስተካክላቸውም ሊያጠፋቸውም ይችላል። የሆነብኝ ነገር ከአቅሜ በላይ ነው፣ በሆነብኝ ላይ እኔ ስልጣኑ የለኝም ከሚለው የውሱንነት ገደብ ራስህን አውጣ። ዓለም ሁሌም ስኬትን አትሰጥህም። ምድር ላይ ሁሌም በምቾት አትመላለስም። ታገኛለህ፣ ታጣለህ፣ ስኬታማ ትሆናለህ፣ በዛው ልክ ደጋግመህ ትወድቃለህ። ስታገኝ በደስታ ጮቤ የምትረግጥ፣ ስታጣም ጥግ ይዘህ የምታለቅስ፣ ሲሳካልህ እዩኝ እዩኝ የምትል፣ ስትወድቅም ደብቁኝ ደብቁኝ የምትል ከሆነ የገዛ ጠላትህ ራስህ እንደሆንክ አስተውል። ከሁኔታዎች ጋር ተስማማ። በማጣትም በማግኘትህም ውስጥ ትክክለኛ ማንነትህን እንዳታጣ ተጠንቀቅ። የምርጫ የፍላጎትህና የተነሳሽነትህ ጉዳይ ሳይሆን ውሳኔና ውሳኔህ ብቻ እንደ እንዝርት ያሾርሃል፣ ከቦታ ቦታ ያመላልስሃል። ከውሳኔም ተጨባጩ ትርጉም ያለውና እውን የሚሆነው ውሳኔ። እያወላወልክ እየወሰንክ እየሻርክ ውሳኔህን ደጋግመ እያደስክ እያሻሻልክ የተሻለ ጊዜ እየጠበቅ አንዳች የምትፈጽመው ውሳኔ፣ የምታከናውነው የምትተገብረው ሐሳብ የለም። መቀያየር የለመደው አእምሮ ዘውትር ሐሳብ እያስቀየረ የተሻለ የሚመስል የወረደ አማራጭ እያቀረበ የሚጠቅምህ እየመሰለ አሁን ብቻ የሚመችህን ሐሳብ እያቀበለ በምቾት ላይ ምቾትን በትርፍ ላይ ትርፍን የሚሰጥህ እየመሰለ ዋናውን የሕይወት ዘመን ውሳኔህን ባዶ ያስቀረዋል። ለዘመናት ስታስብበት መኖር፣ ስታወጣው ስታወርደው መክረም፣ እንቅልፍህን ስለ እርሱ ማጣት ምንም ዋጋ እንዳይኖረው ያደርገዋል። በጊዜያዊ ምቾት ሲያታልል፣ በጊዜያዊ እርካታ ሲያጃጅል፣ ታይቶ በሚጠፋ ዛሬ ኖሮ ነገ በማይኖር ብልጭልጭ ነገር ሲሸውድህ ይቀጥላል። አዎ ጀግናዬ፣ ውሳኔህ እንዳያሳንስ፣ መንገድህን እንዳያስት፣ ውድቀትህን እንዳያፋጥነው፣ ቃላባይነትህ እንዳይጫወትብህ፣ ሽሽትህ የሕይወት ፈተናህን እንዳያበዛው፣ ከጨዋታው እንዳያስወጣ ወስነሃል፣ ነገር ግን አላደረከውም። አንድ ቀን ያንን ውሳኔ አከናውነዋለሁ ብለህ ታስባለህ። ያ አንድ ቀን በፍራቻና በጊዜያዊ ምቾት ምክንያት ለዓመታት ሲሸጋገር ሰንብቷል። ከትልቁ ውሳኔ በላይ ለጥቃቅኖቹ ወቅታዊ ውሳኔዎች ራስህን አስገዝተሃል። ከዋናው ውሳኔህ በተሻለ ለትናንሾቹና አንጻራዊ የሆኑትን የስንፍና ውሳኔዎችህን ደጋግመ በመቀበል ለእነርሱም ትኩረት በመስጠት ሕይወትህን ያለ ጊዜው ታከብደዋለህ። ማንም የሚጥለውን ውሳኔ አይወስንም። የማይቀይረውን የማያሳድገውን ዕቅድ አያወጣም። ነገር ግን ከውሳኔው ዓላማ በተቃራኒ ሲወድቅ፣ ሲስት፣ ተስፋ ሲቆርጥና ሲያዝን መመልከት የተለመደ ነው። አዎ ደጋግመ የተለያዩ ውሳኔዎችን ስለወሰንክ፣ አስሬ በድንቅ ሐሳቦች ስላስደመምክ አትቀየርም።
ዘውትር ምግባር በሌላቸው ግሩም ውሳኔዎች ስለተሞላ አታድግም። ለውጥ በአንዱ የሚተገበር የሚፈጸምና የሚኖር ውሳኔ ውስጥ ነው። የወሰኑትን ውሳኔ ችላ ማለት፣ ለተፈጻሚነቱ ምንም አለማድረግ፣ የእውንነቱን መንገድ ማጥበብ በራሱ ራሱን የቻለ ውሳኔ ነው። ለዛውም ከቃል የዘለለ በተግባር የተገለጸና እውን የሆነ ተጨባጭ ውሳኔ። በእያንዳንዳችን ሕይወት የውሳኔ ቀናችን እጅግ የተለየች ልትሆን ትችላለች። ውሳኔያችን እውን ከሆነበት ቀን ግን በፍጹም አትበልጥም። የግል ውሳኔዎቻችንን ከኛ ፍቃድ ውጪ ማንም አይሰማም። አለመስማቱ ግን ከውሳኔነት አያግዳቸውም። ብዙ አመዛዝነ አውጥተ አውርደ ብዙ ጠይቀ ያሳለፍከውን የሕይወትህን ጠቃሚ ውሳኔ አስታውስ። በእርግጥ ላለመፈጸሙ በቂ ምክንያት ኖሮ ይሆንን? ከትልቁ ሕልምህ ጋር ለተያያዘው ውሳኔ ትኩረት ስጥ። ለጊዜያዊ ምቾት ብለ ዓላማህን አትካድ። በስንፍናህ ምክንያት ከውሳኔ አትጉደል። መፍራትህ እያመካኘ በጊዜያዊ ሽብሮች አትሰበር። አንድ ሰው ወደ ሕይወታችሁ ገብቶ ትርጉም እስኪሰጠው ድረስ ፍቅር ቃል ብቻ ነው። ፓውሎ ኮኤልሆ። ስለ ፍቅር ብዙ ሰምተናል፣ ብዙ አንብበናል፣ ብዙ ተውኔቶችንም ተመልክተናል። ይህ ፍቅር የተባለው የተለየ ስጦታ ወደ ሕይወታችን መጥቶ እውነተኛውን ማንነቱን እስካልገለጠ ድረስ ግን እንዲህ ነው ብለን ለመናገር አንደፍርም። ፍቅርን በቃል የሚያውቁት ብዙዎች ቢሆኑም የሚኖሩት ግን ጥቂቶች ናቸው። ስለ ፍቅር የሚያወሩ ብዙ ቢሆኑም የምር በሕይወታቸው ተገልጦ የተመለከቱት ግን ትንሽ ናቸው። ለትክክለኛው ፍቅር የማይሸነፍ አይኖርም። በእውነተኛው ፍቅር የማይገዛ አይኖርም። ብዙዎች በፍቅር እንደተጎዱ ይናገራሉ። ነገር ግን ፍቅር አዎንታዊ ስሜት እንደመሆኑ መጠን ሊጎዳቸው አይችልም። ይልቅ የጎዳቸው ያፈቀሩት ሰው አሊያም ራሳቸው ፍቅርን የሰጡበትና ለመቀበል የተዘጋጁበት መንገድ ሊሆን ይችላል። አዎ ጀግናዬ፣ የምር የሚኖረው ፍቅር አይጎዳም። የእውነት የሚተገበረው ፍቅር አይሰብርም። ከቃል በላይ የሆነው በዜማ ከሚቃኘው በተውኔቱ ከሚገለጸው የሚልቀው ፍቅር አያሳምምም። ላወቀው ፍቅር በራሱ ሕይወት ነው። ለገባው ፍቅር በራሱ የሙላትና የመትረፍረፍ ምንጭ ነው። ማንም ስለመኖሩ ቢጠራጠር አስቀድሞ የልቡን ለፍቅር ዝግጁ መሆን ሊጠይቅ ይገባል። ፍቅርን የምር ታጣጥሙት ዘንድ አንድም እናንተ የፍቅር ሰው መሆን አለባችሁ፣ ሌላም ወደ ሕይወታችሁ የሚመጣው ሰው ፍቅርን የሚያውቅ ፍቅርን የመረጠና በፍቅር መንገድ ለመመላለስ የወሰነ መሆን ይኖርበታል። በርቀት የምታውቁት ምናባዊ ፍቅር እንደናንተ ዝግጁነትና ተነሳሽነት ወደ ሕይወታችሁ ይገባል። ለግንኙነታችሁ ጣዕም ይሰጠዋል። ብርታትና ጥንካሬ ብሎም ድጋፍ ይሆናችኋል። አዎ ክርስቶስ ለኛ ለልጆቹ ያለውን ፍቅር በሞቱ ገለጸ። ፈጣሪ ሆኖ ሳለ እንደ ፍጡር በምድር ተመላለሰ። ከኃጢአት በቀርም የሰው ልጅ የሚያደርገውን ሁሉ አደረገ። ከሞቱ በፊት ተጠምቷል፣ ተርቧል፣ ተገፍቷል፣ ተተፍቶበታል፣ ተሰድቧል። ከሞት ያነሳውንም ሆነ እስከ ሞት የሚያደርሰውን ዋጋ ከፍሎልናል። ስለዚህ ማንም ሰው በአምላክ ልክ ዋጋ መክፈል ባይችልም ለፍቅር ግን ዋጋ መክፈሉ አይቀርም። በችግር ያልተፈተነ አጣብቂኝ ውስጥ ያልገባ በውጣ ውረድ ውስጥ መቆም ያልቻለ ፍቅር በእርግጥም ፍቅር ለመባል አቅም ያንሰዋል። ስያሜውን ለማግኘትም ብቁ አይደለም። ፍቅር በቃላት ሊሽሞነሞን
በብዕርም ሊከተብ ይችላል። ሲኖር ግን እጅግ የተለየ ነው። ፍቅርን እየሸሻችሁ አስደሳች የተረጋጋ ሕይወት ለመኖር አትሞክሩ። ፍቅርን እየገፋችሁ ከአምላክ በረከትን አትጠብቁ። ይልቅ እውነተኛውን ፍቅር ታገኙ ዘንድ በእምነት ፈጣሪን ጠይቁ። ለእርሱም እንዲሆን ልባችሁን ከፍታችሁ ጠብቁ። ብዙ ወዳጅ እንዳላችሁ ታስባላችሁ። እውነተኛ ወዳጃችሁ ግን በጣም ጥቂት ነው። በብዙ ሰው የምትወደዱ ይመስላችኋል። ከልቡ የሚወዳችሁ ሰው ግን በጣም ትንሽ ነው። ብዙ ሰው ስለናንተ ዋጋ የሚከፍል ይመስላችኋል። ነገር ግን ማንም ለናንተ ዋጋ አይከፍልም። ብዙ ሰው ይሄን እውነታ መቀበል አይፈልግም። ምክንያቱም ብዙ ሰው ድክመቱን አምኖ መቀበል ስለማይፈልግ። ምክንያቱም ብዙ ሰው ከከባዱ እውነታ ይልቅ ቀላሉን ውሸት መቀበል ስለሚቀናው። ከብዙ ሰው መሃል ጥሩ ወዳጃችሁን እንዴት ትለዩታላችሁ? ከከበቧችሁ ሰዎች መሃል የልብ የምትሉትን ሰው እንዴት ታውቁታላችሁ? በንግግሩ፣ በቅርበቱ፣ በአዳማጭነቱ ወይስ በስሜቱ? ወዳጅን ከጠላት ለመለየት አንድ ጥበብ ብቻ ተጠቀሙ። በደስታችሁ ጊዜ ፊቱን ተመልከቱ። በስኬታችሁ ወቅት ገጽታውን አስተውሉ። በደስታችሁ ለመደሰት የማይታገል ፊቱ በጭንቀትና በግርታ ያልተሞላ አኳኋኑ ተፈጥሯዊ ከሆነ ፊቱ ከልብ በመነጨ ደስታ የተሞላ ከሆነ ይህ ሰው በእርግጥም ወዳጃችሁ ነው። ይህ ሰው የምርም የልባችሁ ሰው ነው። አዎ፣ ደስታችሁ የማን ደስታ ነው? ስኬታችሁ የማን ስኬት ነው? ድላችሁ የማን ድል ነው? ከፍታችሁ የማን ከፍታ ነው? ከሐዘን በላይ ደስታ እውነተኛውን ወዳጅ ይለያል። ወዳጅ በወዳጁ አይቀናም፣ አይመቀኝም። የልብ ሰው የልቤ በሚለው ሰው ደስታ አይከፋም። እውነትን መኖር ከፈለጋችሁ እውነተኛ ሰው ያስፈልጋችኋል። አስመሳይነት ክፉ የመሰሪነት ተግባር ነው። ተመሳስሎ መኖር የእስስትነት ባህሪን ይወክላል። በሰው ምክንያት በሕይወታችሁ አንድ ከባድ ነገር ቢከሰት ተጠያቂው ሰውየው ሳይሆን እናንተ ናችሁ። ወዳጅን ማወቅ ቀላል አይደለም፣ ግዴታ ነው። የልብ ሰውን መለየት ተራ ነገር አይደለም፣ እጅግ በጣም ወሳኝ ነው። ማንኛውም ሰው ራሱን የመጠበቅ ግዴታ አለበት። ማንኛውም ሰው ለራሱ የመቆም ኃላፊነት አለበት። በዙሪያችሁ ያሉ ሰዎችን ችላ አትበሏቸው። ወዳጅ የምትሏቸውን ሰዎች በሚገባ እወቋቸው። ምን ያህል ለልባችሁ ቅርብ፣ ምን ያህልም ሊረዷችሁ ዝግጁ እንደሆኑ አስተውሉ። ወዳጅነት አብሮ መሳቅ ወይም አብሮ ማልቀስ ብቻ አይደለም። ወዳጅነት ውስጣዊ ስሜት አለው። ወዳጅነት ጥልቅ ትስስር አለው። አዎ ጀግናዬ፣ ስታሸንፍ ፊታቸውን ተመልከት። ሲሳካልህ ገጽታቸውን አስተውል። ሲያልፍልህ ሁኔታቸውን አጢን። እንደ ሞኝ ካገኘኸው ሰው ጋር ወደፊት ለመሄድ አትሞክር። ካገኘኸው ሰው ጋር አዲስ ሥራ ለመጀመር አትሞክር። ስኬት የሚጀምረው ትክክለኛውን የሥራ ባልደረባ ወይም የልብ ወዳጅ በመምረጥ እንደሆነ አስተውል። የዓመታት ልፋትህ መና እንዳይቀር፣ ድካምህ ከንቱ እንዳይሆን፣ ጥረትህ ሁሉ እንዳይባክን፣ አንተም ዋጋ እንዳታጣ ዙሪያህን በተጠንቀቅ ጠብቅ። ከሰዎች ጋር ያለህን ቅርበት አስተካክል። ከገንዘብ፣ ከንብረት፣ ከሀብት በላይ ግንኙነትህን እምነት ላይ ገንባው። ሁሉም ቢጠፉ ዳግም ይመለሳሉ። እምነት ከጠፋ ግን በፍጹም ሊመለስ አይችልም። እምነትህን አጥብቅ። ልብህን ለማን እንደምትከፍት እወቅ። ከማን ጋር የወደፊት ስኬትህን እንደምትመራ ለይ። ረጅም ርቀት ለመጓዝ
ትልቅ ደረጃ ላይ ለመድረስ ከራስ በላይ ለብዙዎች ለመትረፍ ከማን ጋር መጓዝ እንዳለብህ አስቀድመህ ወቅ። አእምሮ ባዶ ሲሆን በጥልቀት ለማሰብ ይቸገራል። አእምሮ ዕውቀትና መረጋጋት ሲያንሰው የፈጠራ አቅሙ ይዳከማል። ትኩረት ማድረግ ይከብደዋል። ለውሳኔ ይቸገራል። በቀላሉም ለጭንቀት ይዳረጋል። አእምሮአችሁ ባዶ እንዲሆን አትፍቀዱ። በረሃብና በእርዛት እንዲሰቃይ አታድርጉ። የተዳከመ አእምሮ ሙሉ ሰውነትን ያደክማል። በትልቁ የማያስብ አዳዲስ ነገሮችን የማያመነጭ ለአጣብቂኝ ፈተና መፍትሄ የማያመነጭ በራሱ ራሱን ነፃ ማውጣት የማይችል አእምሮ ፈተናን ያበዛል። ቀላል ነገር ያወሳስባል። በሐሳብ ይወጥራል። ተግባርንም ይፈራል። አእምሮአችሁ ካልነቃ እናንተም መንቃት አትችሉም። አእምሮአችሁ ካልጎለበተ እናንተም አትጎለብቱም። አእምሮአችሁ ካላደፋፈራችሁ እናንተም ደፋር መሆን አትችሉም። አዘውትራችሁ የምታዩትን ነገር እንደ ቀልድ አትዩት። ደጋግማችሁ የምትሰሙትን ነገር ችላ አትበሉት። ውስጣችሁ የሚመላለሱትን ሐሳቦች በመጥፎ መንገድ አትመልከቷቸው። ምንም ነገር ወደ እናንተ ሲመጣ ብዙ ነገር ይዞ ሊመጣ ይችላል። ብዙ ነገር ሲገጥማችሁ ከገጠመኝ ባሻገር የሚፈጥርባችሁ የተለየ ድባብ አለ። በሰዓቱ ነገሮችን ማስተዋል ከቻላችሁ፣ አእምሮአችሁን ነፃ አድርጋችሁ ከተመለከታችሁ በሆነው ተጠቅማችሁ ማትረፍ ትችላላችሁ። አዎ፣ አእምሮአችሁን መግቡት፣ ዕውቀትን አካፍሉት፣ ጥበብን ስጡት፣ ማስተዋልን አለማምዱት፣ ስክነትን፣ ትዕግስትንና ጽናትን አጋሩት። የሰው ልጅ መሪው አእምሮው ነው። ከአእምሮውም ውስጥ ከሚያስበው ወይም ኮንሺየስ ይልቅ የማያስበው ወይም ሰብኮንሺየስ የአእምሮው ክፍል ነው። በሕይወታችን የተከናወኑ ነገሮች በብዛት የሆኑት አስበን አውጥተን አውርደን ጊዜ ሰጥተን ተጨንቀንበት ባደረግነው ነገር ሳይሆን እንዲሁ በልማድና በማንነታችን ውስጥ በሰረጹ አስተሳሰቦችና ተግባሮች ነው። ልብ በሉ፣ ነፃነታችሁን ይዛችሁ እየዞራችሁ ነው። አስተውሉ፣ ድላችሁ በእጃችሁ ነው። በየጊዜው ተማሩ፣ በየቀኑ ራሳችሁን መርምሩ። ከቀናት ለውጥ በላይ የራሳችሁን ለውጥ አስተውሉ። ከጊዜ መሄድ በላይ በሚሄደውና በሚቀየረው የጊዜ እርከን ውስጥ የእናንተን መሻሻልና እድገት ተገንዘቡ። ሽልማት የሌለው ሩጫ የለም። ስታሸንፉ ሌላ አካል ባይሸልማችሁ እንኳን ማንም ከሚሰጣችሁ ሽልማት በላይ የሚሸልማችሁ ውስጣዊ እርካታና ደስታን ታገኛላችሁ። አንዳንዴ ባርነት ምርጫ እንጂ ግዴታ አይደለም። አእምሮአችሁ ነፃ ሲሆን የባርነት አስተሳሰብ ከውስጣችሁ ይወጣል። አዎ ጀግናዬ፣ ያልተተከለ ተክል አያድግም፣ ያልተዘራ ዘርም ፍሬ አያፈራም። ያላሰብካቸው ነገሮች በሕይወትህ አይከሰቱም። ያልመረጥካቸው ሁነቶችም የሕይወት አካል መሆን አይችሉም። ብዙ ከባድ መንገድ አለ። ብዙ ፈታኝ ጉዞ አለ። ሁሉም ይታለፍ ዘንድ ግን የበሰለና ጥበበኛ አእምሮ ያስፈልጋል። ራስ ላይ መስራት ምርጫ ሳይሆን ግዴታ ነው። አእምሮን መመገብ ምርጫ ሳይሆን ግዴታ ነው። ሕይወት የተለያዩ ገጸ በረከቶችን ይዛለች። እነርሱን ታስተውል ዘንድም የበቃ አእምሮና አስተዋይ ልቦና ያስፈልግሃል። ትልቅም ይሁን ትንሽ በሐሳብ ማመን ይኖርብሃል። አዋጭሁንም አይሁንም ምርጫን ማክበር ይኖርብሃል። ሰማይ እንደመና የሚወርድ ምንም ነገር የለም። ራስ ላይ መስራት አንድና ብቸኛው የነጻነትህ መሳሪያ ነው። ራስህን መምረጥ አንድና ብቸኛው
የሚቀይር ውሳኔ ነው። ዓለም ሳያይ ሰው ሳያስተውል አንተ ብቻ ራስህን እየተመለከትክ አንተ ብቻ እርምጃን እያስተዋልክ መራመድ የድልህም የስኬትህም ዋነኛ ምስጢር ነው። ራስህን አትጣል፣ ዋጋህን አታሳንስ። የሚገባህ የተሻለ ነገር ይሆን ዘንድ ሁሌም አስተሳሰብህ ላይ ሥራ። ራስህን አብቃ፣ ለነጻነትም ብቃ። በአፍሪካ ጫካዎች ውስጥ እንደ ሌሎቹ የዱር እንስሳት ሁሉ በቁመቷ ረጅሟ በፍጥነት ግን ዘገምተኛዋ ቀጭኔ እንደተለመደው በጠዋት መነሳት አለባት። ይህን ስታስብ በቅድሚያ የምታስተውለው ነገር የሚያድናት አንበሳ ፈልጓት እንደሚመጣ ነው። አንበሳውም ለማደን በጠዋት ሩጫውን ይጀምራል። ቀጭኔዋም ላለመታደን ሩጫዋን ትጀምራለች። አንበሳው ትናንት አድኖ ስለበላ የዛሬ አደኑን አያቆምም። ቀጭኔዋም ትላንት ስላመለጠች ዛሬም ነፃ መሆን አትችልም። በሁለቱም ቦታ ራስህን መመልከት ትችላለህ። በነጋልህ ቅጽበት ጉዞ ወደ አዲስ ሥራ ነው፣ ወደ አዲስ ተግባር፣ ወደ ተለየ እርምጃ ነው። መንጋቱ ብቻ ወደፊት እንድትጓዝ ያደርግሃል። አዲስ ቀን መመልከትህ ብቻ በአዲስ ወኔ በተለየ መንፈስ ወደ ተግባር ያስገባሃል። ትናንት ምንም ይፈጠር፣ ምንም ሥራ፣ ምንም ማድረግ፣ ምንም ገንባ፣ ምንም ማፍረስ፣ ዋናው የዛሬ ዕቅድህ ምን እንደሆነ ጠንቅቀ ማወቅህ ነው። አዎ ጀግናዬ፣ ምናልባትም የምትሮጠው ለማምለጥ፣ ላለመታደን ወይም አባሮ ለመያዝ ለማደን ሊሆን ይችላል። ምክንያትህ ምንም ቢሆን ሩጫ የህልውና ጉዳይ ነውና ሩጫህን እንዳታቆም፣ ሙከራህን እንዳትገታ፣ ከትክክለኛው የመሮጫ መም ወይም ትራክ እንዳትወጣ። ዕጣ ፈንታ በእጅህ ነው። በየዕለቱ ጠንክረህ የምትሮጥ ከሆነ የሚያድኑህን ስንፍና፣ ሰበበኝነት፣ ውጤት አልባነት፣ ጭንቀትና የበታችነት የማታመልጥበት ምክንያት አይኖርም። በምትኩ ጥንካሬን፣ ብርታትን፣ ስኬትንና ከፍታን በእጅህ ታስገባለህ። በጠዋት ተነስቶ ባሰበው መንገድ ባቀደው ፍጥነት የሚጓዝ ሰው ከመዳረሻውም በፍጥነት ይደርሳል። የዴቪድ ጎጊንስን ድንቅ አባባል አስታውስ። በእያንዳንዷ ቀናት ውስጥ የተሻልክ እየሆንክ ትሄዳለህ፣ ወይም ከነበረ አቋም እየወረድክ ትመጣለህ። አዎ፣ ሁሉም በእጅህ ነው። ጠዋት ተነስተ ማደን ያለብህን አድነ የተሻልክ እየሆንክ ትሄዳለህ፣ ወይም በተኛህበት አዳኝ መጥቶ እንዲያድን ትፈቅዳለህ። ምርጫ ወድቆ መቅረት ካልሆነ ራስህን ወደ ጥልቁ መወርወር፣ ላስከፊው የባሰ ትግል ሕይወት አሳልፎ መስጠት ካልሆነ በጉብዝናህ ወቅት ንቃ፣ በጥንካሬ ጊዜ ሩጥ፣ በብርታት ወቅት ጠንክረህ ሥራ። የዛሬዋ ንጋት እንደ መጪዎቹ ንጋት አይደለችም። የዛሬዋ ቀን እንደ ነገና ተነጎዳ አይደለችም። ዛሬ ብርታትን ከመረጥክ፣ ዛሬ ለጥንካሬ ከተዘጋጀ፣ ቀጣዮቹም መልካም፣ አስደሳችና የተሻሉ ቀናት ይሆናሉ። ካልሆነ ግን መጥፎዎቹ አሰልቺ ቀናት ከፊትህ ይጠብቁሃል። ወደፊት የሚወስዱህ እዚህ ያደረሱ ደረጃዎች አይደሉም። በቀድሞ ማንነትህ የተሻለ ስፍራ አትደርስም። የተለየ መንገድ፣ የተለየ እርምጃ፣ የተጠና ፍጥነት ያስፈልግሃል። ጥረትህን እንዳትገታ፣ ሩጫህን እንዳታቆም። ወይ ከአዳኙ አምልጥ፣ ወይም ማደን የምትፈልገውን ነገር አሳደ ይዘህ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን።
ለቻናሉ አዲስ የሆናችሁ ወደ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።